ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲናገሩ እኛ እኮ እንትን ላይ ኹጥባ ላይ ስንቀራ በለገ ሪሳለተ ወአደ الامانه ያልን ነበር የምንቀራው። እንደዚያ ነው ትክክለኛው። በለገ ሪሳለ የተሰጠውን መልእክት ሙሉ በሙሉ ከአላህ ዘንድ አምጥቶልናል። ወአደ الامانه የተሰጠውን አማና ሙሉ በሙሉ ተወጥቷል። وجاهد في الله حق جهاده حتى اتاه اليقين እስከለተ ሞቱ ድረስ ለአላህ ሲል የታገለ አንዲትም እውነት ከማህበረሰቡ ያልደበቀ ነብይ ነው ያለንኛ። የኛ ነብይ አይ የሚመጣ እንትን አለ ብሎ ወዕድ አልገባልንም። የሚመጣ እንትን አለ የሚለው ደግሞ ሹፍ ተሕሪፍ በተሞላበት መልኩ መንፈስ ቅዱስ በሚል የተረጎመ መልኩ ማለት ነው። ወኢላ ነብዩላህ ዒሳ ነዓም አለይሂ ሰላም አልጨረሰም ነበር ሸሪዓውን ሙሉ በሙሉ እስከ መጨረሻ ድረስ የሚጠቅም ሸሪዓን አልተናገረም ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኋላቸው ስለሚመጣ አለይሂ አፍዶሉ ሰላቱ ወተሙ ተስሊም። ስለዚህ ምን ልላችሁ ፈልጌ ነው ነብያችን በለገ ሪሳላ መልእክቱን አድርሷል። ወአደ الامانه አማናውን ጨርሷል። አለቀ። ነብዩ فما لم يكن يومئذ دينا لا يكون اليوم دينا በአቂዳ ጉዳይ ላይ በቢድዓ መስአላ ላይ በእንትን ጉዳይ ላይ የትኛው መስአላ ላይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበረ እምነት ያልነበረ ሸሪዓችን ያልነበረ ነገር ዛሬ ላይ ደርሶ ሸሪዓ የሚሆንበት ምንም አይነት አካሄድ የለም። ምንም አይነት አካሄድ ተግባባን። ስለዚህ ለእናንተ መልስ መስጠት እንኳን አይጠበቅብኝም ነበር። ምክንያቱም እፎይ እናንተ መደገፉ ብቻ በቂ መልስ ነበር። እፎይ እናንተ መደገፉ ወይ ደግሞ እፎይ የእናንተን አጀንዳ ነው ብሎ ይዞ መምጣቱ ብቻ በቂ ነበር። መደበቅ ነበረባችሁ እፎይ ያን ነገር ሲያመጣ። ወላኪን እናንተ ምን አደረጋችሁ? አጨበጨባችሁለት በደንብ አድርጋችሁ። በነገራችን ላይ መስአላው ሌላ ጉዳይ አለበት ታውቃላችሁ። ከጀርባው ሌላ ጉዳይ አለ። በሸሪዓ እይታ ካየነው ረተው እናንተ ሰዎች ጊፍት አትላኩ እያልኩ ነው። በሸሪዓ እይታ ካየነው ሌላ ጉዳይ አለበት ስላችሁ ነበር። ታብታብ አድርጉ እንጂ ጊፍት አትላኩ። ባረከላሁ ፊኩም። ሰዎች ገብተው እንዲመለከቱ ታብታብ ማድረጉ ክፋት የለውም። ጊፍት መላኩን ግን አበደን። ስለዚህ አሁን ወንድሞቼና እህቶቼ ራሳችሁ የፈጠራችሁትን አቂዳ ሙስሊሙ ኡማ ላይ ፑሽ ማድረግ አትሞክሩ። ከውዝ ሙስሊሙ ኡማ መከተል የሚፈልገው ኢስላምን ነው። ላኢላሃ ኢላላህ ሙሐመዱን ረሱሉላህ ነው። ሙስሊሙ ኡማ መከተል የሚፈልገው ሰሓቦችን ነው። ሙስሊሙ ኡማ መከተል የሚፈልገው ቁርአን ላይ የተጠቀሰውን ሰሓቦች ያስተማሩትን ሐዲስ ላይ የተነገረውን። ምን ልላችሁ ፈልጌ ነው? እኩል ሊያደርጉ ነው የሚፈልጉት። هل يستوي الذين يعلمون والذين لا يعلمون መጽሐፋቸው የተበረዘባቸውና ያልተበረዘባቸው አንድ ናቸው እንዴ? ስለዚህ የሌላ አቂዳ ተከታይ ወገኖች ሙስሊም ወንድምና እህቶቼ ያው እስልምናውን አልነፈኳችሁም እኔ ምክንያቱም ዑለሞችም ስላልነፈጓችሁ የናንተ ስራ ኢቃመቱል ሑጃም ስለሚፈልግ ማለት ነው። ምን ልላችሁ ፈልጌ ነው? ከናንተ ጋር አንድ ጎራ እየቆመ ያለው እፎይ መሆኑ ብቻ ለኛ በቂ መልስ ነው። ይሄ ወንበር ለምንድን ነው የሚጮኸው? ተው እንጂ ይሄን ያህል ከብጄ ነው እንዴ? እና 70 ምናምን ኪሎ መሸከም አቅቶት እንትን ይላል። አስተግፊሩላህ አልዓዚም። ለማንኛውም ለእናንተ በቂ መልስ የሚሆነው እንደሆነ ታውቃላችሁ። በቂ መልስ የሚሆነው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص። የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? خلاص እንዴ እንትን የሚባል አለ እኮ የሆነ አባባል አለ፣ የሆነ ግጥም አለ እኮ አንዳንድ ሙገሳዎች ይባላል። ከአንዳንድ ሰዎች የሚመጡ ሙገሳዎች ከስድብ አይተናነሱም ይባላል። እኔ አሁን እፎይ ላይቭ ገብቶ የሆነ ቀን ወይ ደግሞ ቪዲዮ ቀድቶ ሙዓዝ የሚባለው ልጅ በጣም ይመቸኛል፣ በጣም ጀግና ልጅ ነው፣ በጣም ዕውቀት አለው ጋር ወላሂ ራሴን እጠረጥራለሁ። ከዚያ በኋላ ወላሂ ምኑ ጋር ገደል እንደገባው ራሴን እጠረጥራለሁ خلاص። ምክንያቱም እንዲህ ያለ ስድ የሆነ ሰው መጥቶ አንተን ካሞገሰክ ማን እንደሆን ራስን መጠርጠር ነው ያለብህ። የናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ እናንተ። እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ ያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። የሚያሳዝነው ነገር አቅል አላችሁ ብለን እያሰብን ከሺዓ ትሻላላችሁ ብለን ነበር የምናስበው። አቅል አላችሁ ብለን ሺዓዎች አቅል የላቸውም፣ ጭንቅላት ብቻ ነው ያላቸው። እሱ ለኮፍያ ነው የሚጠቀሙት። ከሺዓ ትሻላላችሁ ብለን ስናስብ ብሳችሁ አረፋችሁ ማለት ነው። ሱብሃንአላህ። በአጠቃላይ
አጠር አድርገን ስንነግራችሁ ስለ አላህ ሱብሓነሁ ወተዓላ መናገር የሚችል ማንም ሰው የለም ከአላህ ውጪ። ስለ አላህ ሲፋ ልትናገር አለው የለውም ብለህ የምትከራከረውን ልትናገር አላህ ነግሮሃል፣ እኛ ነግሮናል። ነዓም ቁርአን ላይ ነግሮናል። ይሄኛው አለኝ ብሏል፣ ይሄኛው የለኝም ብሎ አላህ ሱብሓነሁ ወተዓላ ነፊ አድርጓል። ነፊ የሚያደርገውን ኢትባት ያደረገውን ኢትባት አድርጓል። አለቀ ኸላስ። እናንተ ደግሞ ሌላ አምላክ ካላችሁ በጀርባ በኩል መጥቶ የሚነግራችሁ ለብቻው ሌላ አምላክ ካላችሁ እሱን አላውቅም። አላህ ሱብሓነሁ ወተዓላ ለነቢዩ ተናግሮ ጨርሷል። በነገራችን ላይ እናንተ አሁን የጀመራችሁት ሚሽን የጀመራችሁት አካሄድ ነቢዩን በደንብ አድርጎ መተቸት እንደሆነ ታውቃላችሁ። ወላሂ አልዓዚም አላስተዋላችሁም እንጂ ስለ ነቢዩ ፍቅር ስለ ነቢዩ ውዴታ የሚነግረን ማን ነው? እናንተ ናችሁ አይደል እንዴ? አሰራራችሁን ግን ወደ ኋላ ተመለሳችሁ ትመለከቱ። ነቢዩ 23 ዓመት ሲያስተምሩ በደንብ አድርጋችሁ ስሙ እስቲ። 23 ዓመት ሲያስተምሩ አንድም ቀን እንኳ ይሄን ነገር ብታስተባብሉ ብለው አያውቁም። ታዊል የሚባለው ነገር ምን እንደሆነ ታውቃላችሁ? ታዊል የሚባለው እስቲ በደንብ አድርጌ ላስረዳችሁ እስቲ ወደ ኋላ እንትን አድርጌ ማለት ነው። ታዊል ማለት ምን ማለት ነው? አሁን እነሱ እያደረጉ ያሉት የአላህ ሲፋ ታዊል ይደረጋል ነው። ታዊል ማለት እኮ አልመይሉ ዐኒል መዕና ዛሂሪ ኡሱልዮች ጋር ስትመጡ ታዊል ብሎ ማለት ይላሉ ማስተባበል ብሎ ማለት አልመይሉ ዐኒል መዕና ዛሂሪ አው ዐኒል መዕና አልራጂሒ ኢለል መዕና አልመርጁሒ ይላሉ። ሊማዛ ሊዕለትን ይላሉ ለሆነ ዒላ። ያ ዒላ ደግሞ ወደ ቁርአንና ሐዲስ ሲመለስ ለሌላ አያ ለሌላ ሐዲስ ማለት ነው የሚሆነው። ለሆነ ዒላ ነው የሚለው ለሌላ አያ ለሌላ ሐዲስ። ነቢዩ ሰለላሁ ዐለይሂ ወሰለም ድፍን 23 ዓመት አስተምረው ድፍን 23 ዓመት አስቀርተው እናንተ ባስተማሩት መልኩ ሲፋን ያስተማረ አንድ ሰሓቢ የለም። ታዲያ እናንተ ከክርስቲያኖች በምኑ ተሻላችሁ? በዚህ ሳይድ ስንመጣ ክርስቲያኖች እኮ እያሉ ያሉት ኢየሱስ ክርስቶስ እስኪላክ ድረስ የሰው ልጆች ጠፍተው ነበሩ የሚል እምነት ነው ያላቸው እነሱ። እናንተም እኮ ያላችሁት እነ እከሌ የሚባሉ የእናንተ ኢማሞች አብዱላህ አልሐረሪ ሊሆን ይችላል ወይ ደግሞ ወደ ቀደምቱ መለስ ከተባለ የሉበትም። እሳቸው ግን አበል ሐሰን አልአሽዓሪ ልትጠቅሱ ትችላላችሁ። እሳቸው ተመልሰዋል ኢባና ላይ። ኢባናን የማይቀበል ሰው ሲጀመር እሳቸው ላይ የቀጠፈ እንዳለ ነው የሚቆጠረውና